ይሄ እንደዚህ ፊት ቧንቧዎቹ የቧንቧዎቹ ውሃ ምናምን እንትን የሚላል አይደል እንዴ? እነሱ እንደዚህ ማየት አለባቸው። ያኒ ይልማ ይላል ማለት በጣም ክሊን መሆን አለበት። እንደዚህ ነጠብጣብ ምናምን ኖ ኖ ኖ ኖ ኖ የለም፣ እንደዛ የለም። አጥቤ ወሉልዬ ምናምን ኧረ በስመ አብ ተይ። ከዛ ደግሞ አርብ ለታ እኛ ቤት ድግስ ነው ልንገርሽ። በግ ሰርቼ የምሰራው በግ ደግሞ ውጭ ነው። ውጭ ላይ ጉርጓር ተቆፍሮ በቃ ያብረቀርቅ። ምንድነው ስሙ ተኑር የሚባለው? ምንም ቢሆን ጉርጓር ተቆፍሮ እዛ ጋር ብረት ድስት ማስቀምጠሽ ምንም ማስቀምጠሽ እዛ ነው የሚሰራው። ያንን እንሰራለሁ። በግ እዝባ አላቸው፣ እዛ አላቸው፣ መሬት ምናምን አላቸው። ስሚ ይሄ ግመል በግ ምናምን አላቸው። ሰላጣ ቲማቲም ምናምን አላቸው። ልንገሽ ከዛ 2 በግ ይታረዳል፣ ይመጣል። ያንን እሰራለሁ። አዎ እሰራለሁ። ሩዝ ቀቅላለሁ፣ ምን እላለሁ። ከዛ ያ ተበልቶ ሲጨርስ ስዊት እሰራለሁ፣ ሻይ ገዋ አፈላለሁ፣ ምን እላለሁ። በቃ በጣም ጎበዝ ነኝ። በጣም ታታሪ ሰራተኛ ነኝ። የሚገርምሽ ሰውዬ ግደኝ ከማጣም እንዲሽ ብሎ ያመጣም፣ እንዲሽ ብሎ ያመጣም። ምን እያለሁ አያመጣም። ስንት ነገር አሳልፍ ያለው በእናትሽ። ወይ በስመ አብ እንቅልፍ የእንቅልፍ ይለያል። ወላሂ አይ ሰውን እኮ ዝም ብለሽ ከሆነ ቦታ ተነስተሽ ቁጭ ያልሽ ይመስሏል። በጣም ነው እንዴ በጣም ነው እንዴ የማልሰራው እንዴ ስንት ነገር ዋጋ ከፍዬ ዝም ብለሽ ከሆነ ቦታ መተሽ ቁጭ ያልሽ ይመስሏል ሰው። ወላሂ ቻሌንጅ ማለት ያለውን ቻሌንጅ ግን እኔ ነኝ የማውቃት። የዛን ጊዜ ሪም ልጄም እንደምትል ታውቂያለሽ፣ ለጓደኞቿ ማለት የሆነ ነገር ሲሆን ትምህርት ቤት እናቴ ምን ችግር አለ ውጭ ሀገር ናት ሁሉም ማድረግ ትችላለች ስለምትል ገባሽ አትረዳኝም ብዬ አስባለሁ። ስለዚህ ግዴታ ጥርሴ ነክሼ በቃ መስራት አለብኝ ብዬ በጣም ነው የምሰራው፣ በጣም ነው የምሰራው። 2 በግ አንቺ በዚህ ሙቀቱ ውጭ ላይ በግ መቀቀል አስቢ። ተቀቅሎ ፍረን ውስጥ ገብቶ ተጠብሶ ሩዙ ተሰርቶ ያንን ሁሉ አርጌ ሀሪስ እንደ ዛሬው ማሽን አይደለም። እንደዚህ ያርክሽ እንደውም በማሽን ነው አስቡት። አሁንማ ድር ታረጊያለሽ እንግዲህ ይዛኒ ማለት ነው። በሀሪስ አስበሽዋል? ያንን ሀሪስ እንደዚህ ትሰሪልሽ። ከዛ እንዲህ በስማ በዛ ላይ ጽዳት ጎበዝ አጸዳለሁ። ምን ያ ሁሉ አልፎ ከዛ በኋላ እግዚአብሔር መልካም ነው ማሪ። ያንን ሁሉ አሳልፌ ወደ የት ሄድኩ መሰለሽ? ወደ ዋና ያመጣች ሴትዮ ቤት ሄድኩኝ። 1 ልጅ ነው ያላት። ከዛ በኋላ እሷ ጋር መዞር ለመድኩ። ከዛ እዛ ፀጉሬን ተቆርጬ ምን ብዬ ውጭ ነው የምንውለው፣ ውጭ ነው የምናመሸው። አንዳንድ ጊዜ አትሩጥ አንጋጥ ነው ገባሽ? እግዚአብሔር መልካም ነው እንጂ እዛ ቤት እያለሽ ነበረ አዲስ በዛ ላይ ወይኔ የእህቶቿ ልጆች ምናምን ሲመጡ ቁም ስቅል ነው እኮ የሚያሳጡት። ቁም ስቅል እኔ ስንት አሳልፌያለሁ ማርያም። ላይ ዝም ብሎ እኮ በቀላሉ አይሆንም እኮ አንድ ነገር። እናቴ ትሙት ማርያም ቻሌንጅ እኮ አይታችሁ ነው። አሮጊቷን ራሷ እግሯን እሺ ይባልና እንዲህ እሚ በቃ ስላት ላላላ ነካ ሳርጋት ስትል ሾሽ ወይኔ ተይበና አንቺ በእናትሽ ተይ መቤቴን። የ12 ልጆች እናት እኮ ናት። አስበሻል? የ12 ማርያም ወይ በስመ አብ። ምን ስንት ነገር ነው እንትን ፀጉር ሁሉ ሰር ይባላል። አንዳንድ ቀን ፀጉር አስሪት ወይኔ ተይ በእናትሽ ከባድ ነው። ያውቁታል። አሮጊት ጋር የሰራ ሰው ያውቀዋል። ማርያምን ዙዙ እንደዚህ እንትን በይባላል ወይ የሻት ባልና ክሬማ በጣላችሁ። መዳም አልሰራሽም እንዴ? ማዳም ቤት አልሰራሽ እያወራን አይደል? ታሻ እየቀየርኩ ያልኩሽ ምኑን ነው ታዲያ? እንትን ሼክ ቤት ነው እንዴ ታዲያ? ኧረ ሳውዲ አልነበርኩ። አዎ ረጁ ተሰቃይታለች እኮ አማርኩኝ ታውቃለች። ረጁማ በስመ አብ ረጁማ ወይኔ ቢስሚላ ወላሂ እንዴት እኮ እንደማለቅስ ምንም እንዳልተፈጠረ ቻል አርግቼ እኮ ነው እናንተ። እንቅልፍ እኮ ይናፍቀኝ ነበር የሆነ ሰዓት ላይ። በዛ ላይ ስድባቸው፣ ኧረ ስድባቸው እንዴት ታውቃላችሁ? የኢትዮጵያ ዘበኛ በሉኝ በቃ እንዲዱላ ይዞ ቁጭ
ወላሂ ኧረ ወይኑሚ ይላል ልጁ ሲመጣ ማለት ነው። ሴትዬ ልንገርሽ፣ ከዛም በፊቴ ካሁን ምን ልትናገር ነው? ካሁን ምን ልትናገር ነው እላለሁ። አንቺ እግዜር ይስጥልኝ ቀርቶ እግዜር ይደልልኝ እኮ አትለኝም። እግዜር ይስጥልኝ ቀርቶ አልኩሽ። በቃ ልክ ሌላ ሰው ከሌለ ከኔ ጋር ቂጧ ግጥም አልኩሽ። ባዶ ሰው ቤቱ ሲሆን ማለት ነው እንዴ፣ ባዶ ሲሆን ረጁ በጣም ነው የምትወደኝ። ሳርዬ እንዲህ ብሎ ትለኛለች። ልክ የሆነ ሰው ኮሽ ብሎ ከሰማች ማሪ ሲሪ እንደዚህ ትላለች። ቂጥ ከማገላበጥ ውጭ የዛን ጊዜ ደግሞ ሹፋይዳ በስ ሰው ኪዳ እኔ እንደዚህ እኔ አልሄድም እላታለሁ። ሴትዬ ማለት ነው በእናትሽ እኔ አልሄድም፣ እኔ በቃ አልሄድም ተይ ስላት አይ ሳራ እሷ እኮ ስላመማት ነው ምናምን። እኔ ደግሞ ማዳሜን በጣም ስለምወዳት ገባሽ፣ እሷን ማስቀየም አልፈልግም። ከዛ ሄዳለሁ። ሄድና ዞሮ መጨረሻ ስድቤን ቀምሼ ነው የምመጣው። እንዳትመጣብኝ ትላለች። እንዳትመጣ እዚህ ልጆቿ ወንዶቹ ሲመጡ ቂጧን ከኋላ ከፊት እያደረገች ምን ታገኛለች? ዝም ብሎ እንትን ለማለት ነው እንጂ ለመባለግ ነው ምናምን ትላለች። እንግዲህ ሁሉም ያገቡ እኮ ናቸው ማሬ። እንደዚህ ትላለች። ደግሞ ስሙን ትጠራና የሰውየው ሀምቦር ነው ሰው የሚያመጣው ሰራተኛ ቂጡ ትልቅ ለራሱ እንዲመቸው ሴትያ ወይኔ እኔ ሳስባት ይመረኛል። ሳስባት ማርያም ሴትዬ ደግሞ ደግ ነች። በቃ የደግ መጨረሻ። አንድ ቀን ምን እንደሆንኩ ታውቂያለሽ ረጁ? ድመት ጠፋብኝ። ድመት ሴትዬ ገዛችና መጣች። ከዛ ድመቷ ጠፍታብኝ ወይኔ ያለቀስኩት ለቅሶ በየመንደሩ እያንኳኳ ወይኔ ድመቷ የት ብትገኝ ጥሩ ነው? ሴትዬ ጋር ከመኪናው ስር ከጎማው ስር ሁና። ከዚህ ሴትዬ የምትሰራው እንግዲህ እኛ የምንኖረው ሙሳፊ ነው። ከሙሳፊ ሻርጃ መታ በምን ከመኪናው ስር ይሄ የእንትን አለ አይደል? ይሄ የማሽኑ መኪናው ስሩ ላይ ኦኬ፣ በዛ ተለጥፋ መታ ቢሮ ተቀምጣ። ሴትዬ ፖሊስ ናት። ትልቅ ስታር አላት። በጣም ትልቅ ፖሊስ ናት። ከዛ ሚያው ትላለች። ከዛ እዚህ ጋር አስረንላታል። ቅጭል ታርጋ 4 ዓመት ሰርቻለሁ ውዴ ሰው ቤት ቅጭል ታርጋለች። ከዛ ሴትዬ እኔ አቤት ያለቀስኩት ለቅሶ በስመ አብ ወልድ አንቺ ወይ ከባድ ነው። ማርያምን ከባድ ነው ሰው ቤት። እኔ አሁን ልጆቹን ሳስብ ይገርመኛል። ማርያም ስራቸውን አስባቸዋለሁ። እኔ ረጁ ውጭ ላይ እንደዚህ ያለው ቤት የሆነ ቤት እንደዚህ አንቺ ምን ሆነሽ? ከትላንት ወደ እንትን አቃጥሎ ምን ውሃ አቃጥሎኝ ድንገት እንዲስል እኮ ነው። ወይኔ እንትን ቀቢው ክሬም ነገር ቀቢው። ሰውነትሽ ደግሞ ቀይ ስለሆነ ቤት ውጭ ላይ እንደዚህ ሳይ በጣም ያምራል። ውጭ ሳ ውስጡ እኔ ውስጡ ስንት የሚቃጠል ሰራተኛ አለበት ነው ማርያምን። እንደዚህ ያየውና ውጩ እኔ ስንት የሚቃጠል ሰራተኛ አለበት እላለሁ። ቀላል በእናትሽ ደግሞ እኮ ጎረምሳ ያሉበት ቤት ከሆነ ደግሞ በጣም አንዳንዶቹ ደግሞ ስታዩ በጣም ደጎች፣ ጥሩዎች፣ ትሁቶች አሉ። በቃ እንደ ራሳቸው መቤቴን በቃ እንደ ራሳቸው አድርገው የሚወዱሽ የሚያከብሩሽ በቃ በስራሽም በምንሽም በጣም ብዙ ሰዎች አሉ እኮ በጣም። አሁን እኔ ሴትዬ ማርያምን ረጁ እናት በያት